የአሜሪካ ጦር በሶሪያ ውስጥ በሚንቀሳቀሱ የአይኤስአይኤስ የሽብር ቡድን ኢላማዎች ላይ መጠነ ሰፊና የተቀናጀ የአየር ድብደባ መፈጸሙን አስታውቋል። የአሜሪካ ማዕከላዊ ይፋ ባደረገው መረጃ መሰረት የአሜሪካ አየር ኃይል በሶሪያ የተለያዩ አካባቢዎች በሚገኙና የአሸባሪው ቡድን ይዞታዎች ናቸው ተብለው በተለዩ ስፍራዎች ላይ 5 ተከታታይ ጥቃቶችን ሰንዝሯል። ይህ ወታደራዊ እርምጃ የተወሰደው አይኤስአይኤስ በክልሉ ያለውን ኃይል መልሶ ለማደራጀትና በአሜሪካና በአጋሮቿ ላይ ጥቃት ለመሰንዘር እያደረገ ያለውን ዝግጅት ለማክሸፍ ታስቦ እንደሆነ ፎክስ ኒውስ ዘግቧል። ይህ በሶሪያ የተካሄደው የአየር ድብደባ የአይኤስአይኤስን ከፍተኛ አመራሮች፣ የስልጠና ማዕከላትና የጦር መሳሪያ ግምጃ ቤቶችን ኢላማ ያደረገ ነው። እንደ ፎክስ ኒውስ ዘገባ ከሆነ ጥቃቱ የተፈጸመው ቡድኑ በረሃማ በሆኑና ለደህንነት ተቋማት እይታ ራቅ ባሉ የሶሪያ ክፍሎች ውስጥ ድብቅ መዋቅሮችን እየገነባ መሆኑ በስለላ መረጃ ከተረጋገጠ በኋላ ነው። የአሜሪካ ወታደራዊ ባለስልጣናት እንደሚሉት እነዚህ 5 የአየር ድብደባዎች የአይኤስአይኤስን የሎጂስቲክስ አቅም በከፍተኛ ሁኔታ ያዳከሙ ሲሆን ቡድኑ በክልሉ ያለው የጥቃት ማስፈጸም አቅም ለረጅም ጊዜ እንዲሽመደመድ ያደርገዋል። ይህ ወታደራዊ እርምጃ በ2026 መጀመሪያ ላይ መከሰቱ ልዩ ትርጉም እንዳለው ወታደራዊ ተንታኞች ተናግረዋል። አሜሪካ በመካከለኛው ምስራቅ ካሉ ሌሎች ቀውሶች በተለይም ከኢራን የኒውክሌር ስጋትና ከጋዛው ጦርነት ጋር ተያይዞ በከፍተኛ ሁኔታ በተወጠረችበት በዚህ ወቅት አይኤስአይኤስን ይህንን ክፍተት ተጠቅሞ ዳግም ለማንሰራራት ጥረት እያደረገ መሆኑን አልሞኒተር በዝርዝር ዘግቧል። የአሜሪካ ጦር በሶሪያ ውስጥ ወደ 900 የሚጠጉ ወታደሮችን አሁንም ድረስ አሰማርቶ የሚገኝ ሲሆን ዋና ዓላማቸውም ከሶሪያ ዲሞክራሲያዊ ኃይሎች ጋር በመተባበር አይኤስአይኤስን ለዘላቂነት መደምሰስ ነው። 5ቱ የአየር ድብደባዎች አሜሪካ በክልሉ ያላትን ወታደራዊ ቁርጠኝነትና አይኤስአይኤስን እስከ መጨረሻ የማጥፋት ተልዕኮዋን አሁንም በዋነኝነት እንደምትቀጥል የሚያሳይ ነው ሲል ዘገባው አክሏል። በሶሪያ ያለው የፖለቲካ ሁኔታ እጅግ ውስብስብ በሆነበት በዚህ ወቅት የአሜሪካ የአየር ጥቃት በክልሉ ካሉ ሌሎች ኃይሎች ጋር ያለውን ግንኙነትም ይፈትነዋል ብለዋል። ሶሪያ በሩሲያ በኢራንና በቱርክ ተጽዕኖ ስር ያለች ሀገር እንደመሆኗ አሜሪካ የምትወስዳቸው ማንኛቸውም ወታደራዊ እርምጃዎች ጥንቃቄ የተሞላባቸው ስለመሆናቸውም ተመላክቷል። ይሁን እንጂ አይኤስአይኤስ ለሁሉም ወገኖች እኩል ስጋት በመሆኑ የአሜሪካ የአየር ድብደባዎች በአብዛኛው እንዳስፈላጊ እርምጃዎች ይወሰዳሉ። በቅርብ ወራት ውስጥ አይኤስአይኤስ በሶሪያና በኢራቅ ድንበር አቅራቢያ የሚገኙ የንግድ መስመሮችንና ወታደራዊ ኬላዎችን ኢላማ ያደረጉ ጥቃቶችን ሲሰነዝር መቆየቱ አሜሪካ ይህንን የተቀናጀ አየር ድብደባ እንድትወስድ ግፊት እንዳደረገባት ይገምታል። 5ቱ የአየር ድብደባዎች ያረፉባቸው ስፍራዎች በዝርዝር ባይገለጹም ጥቃቱ በአይኤስአይኤስ የሰው ኃይልና የቴክኒክ አቅም ላይ ከፍተኛ ጉዳት ማድረሱን የአሜሪካ ማዕከላዊ ዕዝ አረጋግጧል። ጥቃቶቹ በንጹሐን ዜጎች ላይ የሚደርሰውን ጉዳት ለመቀነስ በከፍተኛ ጥንቃቄ የተከናወነ መሆናቸውንም ማዕከላዊ ዕዙ ገልጿል። የትራምፕ አስተዳደር በመካከለኛው ምስራቅ የሚከተለው ፖሊሲ አሜሪካን ከረጅም ጦርነቶች ማውጣት ቢሆንም የሽብር ስጋቶች ግን በአየር ኃይልና በልዩ ዘመቻዎች መመታት አለባቸው የሚል ጽኑ አቋም አለው። ይህ በሶሪያ የተወሰደው እርምጃም የዚሁ ፖሊሲ አካል ተደርጎ ሊወሰድ ይችላል። አይኤስአይኤስ በአሁኑ ወቅት በአፍሪካና በኤስያ በሚገኙ ቅርንጫፎቹ በኩል ዓለም አቀፍ ተጽዕኖን ለማሳደግ እየሞከረ ባለበት ወቅት በሶሪያ የሚገኘው ዋና መዋቅሩ መመታቱ ለቡድኑ የዓለም አቀፍ ስም ትልቅ ኪሳራ መሆኑ ተመላክቷል። የሽብር ቡድኑ መሪዎች በሶሪያ በረሃዎች ውስጥ ድብቅ መጠለያዎችን በመጠቀም የውጭ ሀገር ታጋዮችን ለመመልመልና የሽብር ጥቃቶችን ለማቀድ ጥረት ሲያደርጉም ቆይተዋል። 5ቱ ጥቃቶች እነዚህን የመመልመያና የዕቅድ ማዕከላት በማውደም የአይኤስአይኤስ የውጭ ግንኙነቱንና የመገናኛ መስመሮችን እንዲያጣም አድርጎታል። ይህ ደግሞ ለቀጠናው ደህንነት በተለይም ለጎረቤት ሀገራት ለዮርዳኖስ፣ ለሊባኖስና ለኢራቅ ትልቅ እፎይታ እንደሚሰጥ የኤንቢሲ ዘገባ ያመላክታል። አሜሪካ በሶሪያ ውስጥ የምታካሄደው ወታደራዊ እንቅስቃሴ ከሰብአዊ መብትና ከዓለም አቀፍ ሕግ አንጻርም ብዙ ጊዜ ጥያቄዎች ይነሱበታል። ይሁን እንጂ የሽብር ስጋቱ አሁንም በገሃድ የሚታይ በመሆኑና አይኤስአይኤስ በቅርቡ በወሰዳቸው እርምጃዎች ሳቢያ የአሜሪካን ጣልቃ ገብነት አስፈላጊ አድርጎታል። በሶሪያ የሚገኙ የአይኤስአይኤስ እስረኞች ያሉባቸው ካምፖች በተለይም የአልሆል ካምፕ ለአሸባሪዎች መፈልፈያ ሊሆኑ ይችላሉ የሚለው ስጋት አሁንም እንደቀጠለ ነው። 5ቱ የአየር ድብደባዎች ከነዚህ ካምፖች ወጥተው ራሳቸውን መልሶ ለማደራጀት የሚሞክሩ የታጣቂ ቡድኖችን እንቅስቃሴ ለመግታትም ትልቅ ሚና ይጫወታል። በጥቃቱ ዙሪያ የወጡ ዝርዝር መረጃዎች እንደሚያመለክቱት የአሜሪካ ድሮኖችና ተዋጊ ጀቶች ለበርካታ ሰዓታት በሶሪያ ሰማይ ላይ ክትትል ሲያደርጉ የቆዩ ሲሆን ኢላማዎቹ ሙሉ በሙሉ መመታታቸውን ካረጋገጡ በኋላ ነው ስምሪታቸውን ያጠናቀቁት። ይህ ጥቃት አሜሪካ በ2026 ያላትን የወታደራዊ ቴክኖሎጂ ብቃትን የሚያሳየበት መሆኑን ወታደራዊ ተንታኞች ይናገራሉ። በተለይም በኢራንና በአሜሪካ መካከል ያለው ውጥረት በጨመረበት በዚህ ሰዓት አሜሪካ በሶሪያ ውስጥ እንዲህ አይነት መጠነ ሰፊ እርምጃ መውሰዷ ለቴህራንም ቢሆን አሜሪካ በክልሉ ያላትን ወታደራዊ ዝግጁነት በንቃት እንደምትጠብቅ የሚያሳይ በተዘዋዋሪ የተላከ መልእክት ነው። የአይኤስአይኤስን ዳግም
ዳግም መነሳት ለመከላከል የሚደረገው ጥረት ወታደራዊ እርምጃ ብቻ ሳይሆን የኢኮኖሚና የፖለቲካ ስራዎችንም እንደሚጠይቅ ይታወቃል። ሆኖም ግን እንደነዚህ ያሉት የአየር ድብደባዎች ቡድኑ የጦር ግንባር ለመክፈትና ሰፊ ግዛቶችን ለመቆጣጠር የሚያደርገው ሙከራ ለማደናቀፍ ብቸኛው ፈጣን መንገድ ናቸው። የአሜሪካ ማዕከላዊ ዕዝ አዛዥ በሰጡት መግለጫ አይኤስአይኤስን መደምሰስ ለክልላዊ መረጋጋትና ለአሜሪካ ደህንነት ወሳኝ ነው። በየትኛውም ቦታና ጊዜ ሆነው አደጋ ሊያደርሱብን ቢሞክሩ አድነን እንመታቸዋለን በማለት የሀገራቸውን አቋም በድጋሚ አረጋግጠዋል። በቀጣዮቹ ሳምንታት የአይኤስአይኤስ ምላሽ ምን ሊሆን እንደሚችልና አሜሪካ በሶሪያ ውስጥ ያላትን ወታደራዊ ስምሪት በምን መልኩ እንደምትቀጥል የሚታይም ይሆናል። ይሁን እንጂ የካቲት 2026 የተፈጸሙት እነዚህ 5 የአየር ድብደባዎች አሜሪካ በዓለም አቀፍ የጸረ ሽብር ትግል ውስጥ ያላትን መሪነትና በሶሪያ ያለውን ውስብስብ ፖለቲካ ተቋቁማ ጥቅሟን ለማስጠበቅ ያላትን ቁርጠኝነት የሚያሳዩ ታሪካዊ ክስተቶች ናቸው። በሶሪያ ሰማይ ላይ የተሰማው የጀቶች ድምፅና የተካሄዱት ፍንዳታዎች አይኤስአይኤስ ዳግም ቀና ለማለት የሚያደርገው ጉዞ ገና ብዙ እንቅፋቶች እንደሚጠብቁት የሚያረጋግጡ ናቸው። የአይኤስአይኤስ ታጣቂዎች ከደረሰባቸው ከባድ ወታደራዊ ምት በኋላ በቀጥታ ጦርነት ውስጥ ከመግባት ይልቅ ወደ ሽምቅ ውጊያና ወደ ስውር ምሽጎቻቸው ስልታቸው እንደሚሸጋገሩም ይገመታል። እነዚህ 5 የአየር ድብደባዎች የቡድኑን ከፍተኛ አመራሮችና የሎጂስቲክስ መዋቅር ክፉኛ ቢጎዱትም አይኤስአይኤስ አሁንም በሶሪያና በኢራቅ ድንበር አቅራቢያ በሚገኙ ገለልተኛ በረሃዎች ውስጥ ተደብቆ የመንቀሳቀስ አቅም እንዳለው የወታደራዊ ደህንነት ተንታኞች ያስጠነቅቃሉ። ቡድኑ በቅርብ ሳምንታት ውስጥ የአሜሪካን አጋር በሆኑት የሶሪያ ዲሞክራሲ ኃይሎች ላይ ወይም በነዳጅ ማውጫ ስፍራዎች ላይ አጥቅቶ በመሸሽ አሁንም በሕይወት መኖሩን ለማሳየት ሊሞክር ይችላል። ከዚህ ባለፈም በዲጂታል ዓለም በሚያደርገው የፕሮፓጋንዳ ስራ የአሜሪካን ትንኮሳ እንደ መመልመያ ምክንያት በመጠቀም አዳዲስ ተዋጊዎችን ለማሰባሰብ ጥረት ማድረጉ አይቀሬ ነው። ይሁን እንጂ ይህ የአሜሪካ ወታደራዊ እርምጃ ከአይኤስአይኤስ መደምሰስ ባለፈ ሰፋ ያለ ጂኦፖለቲካዊ መልእክትን ያዘለ ነው። ፕሬዚዳንት ዶናልድ ትራምፕ ለኢራኑ ከፍተኛ መሪ አያቶላህ አሊ ኻሜኒ እጅግ ሊጨነቁ ይገባል በማለት የሰጡት ማስጠንቀቂያ በሶሪያ ሰማይ ላይ ከታየው የቦምብ ጭስ ጋር ተዳምሮ ሲታይ ዋሽንግተን በክልሉ ለሚንቀሳቀሱ ማንኛቸውም ጸረ አሜሪካ ኃይሎች ያላትን አቋም በግልጽ ያሳያል። አሜሪካ በሶሪያ ውስጥ አይኤስአይኤስን ስትመታ በተዘዋዋሪ በዚያ አካባቢ ለሚንቀሳቀሱ የኢራን ተላላኪ ሚሊሻዎችም ቀጣዩ ኢላማ እናንተ ልትሆኑ ትችላላችሁ የሚል የማስጠንቀቂያ ደውል እየላከች ነው። ይህ ወታደራዊ ጡንቻ ማሳየት ስልት በኦማን እየተካሄደ ባለው የኒውክሌር ድርድር ላይ አሜሪካ ጠንካራ የመደራደሪያ አቅም እንዲኖራት ለማድረግ ታቅዶ እየተከናወነ መሆንም ይገመታል። ይሁን እንጂ የሁሉ ወታደራዊ በላይነት በክልሉ ዘላቂ ሰላምን ያመጣል ወይስ ሲበልጥ ወደ ተወሳሰበ ጦርነት ይከታል የሚለው ጥያቄ አሁንም ምላሽ አላገኘም። በጋዛ የታየው የሰብአዊ ቀውስና የ120 አስክሬኖች መለቀቅ የጦርነቱን አስከፊ ገጽታ ለዓለም እያሳየ ባለበት በዚህ ወቅት አሜሪካ በሶሪያ ተጨማሪ የአየር ጥቃቶችን መፈጸሟ በዓለም አቀፉ ማህበረሰብ ዘንድ የተለያየ ስሜትንም ፈጥሯል። ቻይናና ሩሲያ የአሜሪካን ጣልቃ ገብነት በጽኑ እየተቃወሙ ሲሆን ይህ የሀያላን ሀገራት ሽኩቻ ሶሪያን ዳግም የዓለም ፖለቲካ የፍጥጫ አውድማ አድርጓታል። በአጠቃላይ የካቲት 2026 በመካከለኛው ምስራቅ ያለው ሁኔታ ልክ እንደ ፈንጂ ክምር ሆኗል። በአንድ በኩል በኦማን የሚካሄደው የዲፕሎማሲያዊ ጥረት ሰላምን ለማምጣት ቢሞክርም፣ በሌላ በኩል ግን በሶሪያና በጋዛ የሚሰነዘሩ ጥቃቶች ጦርነቱ ገና እንዳልበረደ ያሳያሉ። የፕሬዝዳንት ትራምፕ የከፍተኛ ጫና ፖሊሲ በተግባር እየተተረጎመ ባለበት በዚህ ሰዓት የአይኤስአይኤስ ምላሽና የኢራን ቀጣይ እርምጃ የክልሉን ብቻ ሳይሆን የዓለምን የኃይል ሚዛን የሚወስንም ይሆናል። ዓለም ትንፋሿን ውጣ የምትጠብቀው ውጥረት ወይ ወደ አዲስ ዲፕሎማሲያዊ ስምምነት ወይም ደግሞ ወደማይቀለበስ መጠነ ሰፊ ቀጠናዊ ጦርነት ሊያመራ የሚችልበት ወሳኝ ምዕራፍ ላይ ይገኛል።